የዘንድሮውን ኢድ አል-ፈጥር ስናከብር ስለ ሰላም፣ ስለ ፍቅር፣ በአንድነት ስለመቆምና ስለ ወንድማማችነት እያሰብን መሆን አለበት ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ለ1444ኛው የኢድ አል-ፈጥር በዓል እንኳን አደረሳችሁ መልእክትም አስተላልፈዋል። ጠቅላይ ሚኒስትሩ ያስተላለፉትን የእንኳን አደረሳችሁ መልእክት ኃይሉ መላክ እንደሚከተለው አዘጋጅቶታል። አብረን እንከታተል። የዘንድሮውን ኢድ አል-ፈጥር ስናከብር ስለ ሰላም፣ ስለ ፍቅር፣ በአንድነት ስለመቆምና ስለ ወንድማማችነት እያሰብን መሆን አለበት። የእስልምና አባቶች የኢድ ሶላትን በጀማ ስለመስገድ ተገቢነት ሲያስረዱ የአላህ እጅ ሰብሰብ ባሉት ሰዎች መሃል ይገኛል የሚለውን የእምነቱን አስተምሮ ይጠቅሳሉ። በነጠላ ከመስገድ በላይ ሰብሰብ ብሎ አብሮ መስገድ ከፍ ያለ ምንዳ ከማስገኘቱ በተጨማሪ የወንድማማችነት ስሜት ያጠናክራል። ጠላት ሸይጣንንም መግቢያ ቀዳዳ ያሳጣል። በዚህም ምክንያት ህዝበ ሙስሊሙ በስግደት ወቅት አቅሙ በፈቀደ ሰብሰብ ማለትን፣ በጋራ መስገድን ይመርጣል። በአንድነትና በጋራ መቆም የሚጠቅመው ለጾለት ብቻ አይደለም። እንደ ሀገር የሚገጥሙ ፈተናዎችን በድል ለመሻገር አብሮ መቆም ያስፈልጋል። በተለይ በዚህ ወቅት እኛ ኢትዮጵያውያን ከምንጊዜውም በላይ አንድነትን አጠናክረን የምንቆምበት ጊዜ ላይ ነን። ሀገራችን ሽግግር ላይ ናት። ከጉስቁልና ወደ ብልጽግና ለመሻገር ከአያሌ እንቅፋቶች ጋር የሞት ሽረት ትግል እያደረገች ነው። ትግሉን በአሸናፊነት ለመወጣት እኛ ልጆቿ በየትግል መስኩ የድክመቶቻችንን ቀዳዳ ለመድፈንና ከችግሮቻችን በላይ ለመሆን ተግባብተን በጋራ መቆም ይኖርብናል። ወደ ከፍታው መውጣት የምንችለው በመጓተት ሳይሆን በመደጋገፍ፣ በንትርክ ሳይሆን በሰከነ መልኩ በመመካከር ነው። በነቢዩ ዘመን ገናና የነበርን ህዝቦች ዛሬ የኋላ ቀርነት ካባ ስንለብስ ያሳዝናል። ለነቢዩ ዘመዶችና ተከታዮቻቸው መጠለያና መሸሸጊያ የሆንን ህዝቦች ዛሬ የገንዛ ወንድም እህቶቻችንን ከየመንደሮቻቸው ለማስወጣት እጃችን ሲነሳ ደስ አይልም። ስለ ሐቅና እውነተኛነታችን የተመሰከረልን ህዝቦች አንደበታችን ለቅጥፈት መከፈቱ፣ ጆሮአችን በፕሮፓጋንዳ ወሬ መፈታቱ ያስተዛዝባል። እንዲህ ያሉት እኩይ ጠባዮች አይጠቅሙንምና ዛሬውኑ አሽቀንጥረን እንጣላቸው። ወደ ከፍታችን የሚመልሱንን መልካም ባህሪያትን ለመላበስም ካሁኑ መትጋትን ጀምር። የረመዳን ወር የፈጣሪን ሰላም፣ እዝነትና በረከት ተጠይቆ የሚገኝበት ወር እንደሆነ የእምነቱ አስተምሮ ያስረዳል። በዚህ የጾምና የበረከት ወር የተገኘውንም ስንቅ ህዝበ ሙስሊሙ ከኢዱ ዕለት አንስቶ እስከ ቀጣዩ የረመዳን ወር ድረስ በዕለት ተዕለት ህይወቱ ውስጥ እየተረጎመው ይቆያል ተብሎ ይታመናል። ሰላም፣ እዝነትና በረከት ደግሞ ለሰው ልጆች የህይወት ጉዞ እጅግ አስፈላጊ ነገሮች ናቸው። ሰላም ኑሮን ያጣፍጣል። እዝነት የእርስ በርስ ግንኙነትን የሰመረ ያደርጋል። በረከት ደግሞ የኑሮን ጉድለት ይሞላል። ይህ እንዲሆን ግን ከምንም በላይ 3 ጸጋዎችን መቀበል የሚያስችል ዝግጁ የሆነ ልብ ያስፈልጋል። ሰላም ለሰላም የተዘጋጁ ብቻ ሳይሆን ለሰላም ዋጋ የሚከፍሉ ሰዎችን ይፈልጋል። ጦርነት እንኳን ለሰላም ሲባል የሚደረግና ለጠብጫሪነት ሲባል የሚደረግ በሚል በሁለት ይከፈላል። ለሰላም የሚደረግ ጦርነት ዓላማው የሰላም እንቅፋቶችን ማስወገድና ሰላም የሚበቅልበትን ምድር ማስተካከል ነው። ለጠብጫሪነት የሚደረግ ጦርነት ግን ዓላማው የበለጠ ጠብንና ግጭትን ማባባስ ነው። ሰላም የጦርነት ማብቃት ወይም አለመኖር ብቻ አይደለም። ሰላም ከጦርነት በመለስ በሆኑ ጉዳዮች ሊደፈርስ ይችላል። ሰላም የልቦና መስማማትን፣ ከሌሎች ጋር ተስማምቶ መኖርንና ከፈጣሪ ጋር ታርቆ መኖርን ይጠይቃል። እነዚህ 3ቱ ተሟልተው ባልተገኙበት ሁኔታ ሰላም አይጸናም። የረመዳን ወርና የኢድ አል-ፈጥር በዓል የሚያስገኙልን እነዚህን 3ቱን የሰላም አላባዎችን ነው። በዕለት ተዕለት ሕይወታችን ትግልና ጥረታችን እነዚህን 3ቱን ለማስገኘት የሚችል መሆኑን እርግጠኞች መሆን አለብን። ሰላም ከጦርነት በላይ ጀግና ይፈልጋል። ሰላም ከጦርነት በላይ ጀግና ይፈልጋል የሚባለው ያለ ምክንያት አይደለም። ጦርነት በሌላው ላይ በሚኖር የበላይነት ይደመደማል። ሰላም የሚሰፍነው ግን በራስ ላይ በሚኖር የበላይነት ነው። እዝነት የሰው ልጆችን እርስ በርሳቸው ብቻ ሳይሆን ከተፈጥሮም ጋር ተግባብተው እንዲኖሩ የሚያደርጋቸው ነው። እዝነት ከራስ ቆርሶ ለሌላው መስጠትን የሚጠይቅ ነው። እዝነት ለሌሎች ማዘን፣ መራራትና መጨነቅ ነው። የሰው ልጆች ያለምን ተድላ መከራ በልካቸው ተካፍለው ጉድለትን ሞልተውና ድካምን አበርትተው መኖርን የሚችሉት እዝነት በዓለም ሲሰፍን ብቻ ነው። እዝነት በሌለበት ስግብግብነት፣ ጭካኔና ራስ ወዳድነት ይሰፍናሉ። ሌብነት፣ ዋልጌነት፣ ጥላቻ፣ ግጭትና ጦርነት የእዝነት አለመኖር የሚያበቅላቸው አረሞች ናቸው። በረከት የሁለቱ ትሩፋት ነው።
ለሰላማውያን ሰዎች እዝነት ገንዘባቸው ለሆኑ ሰዎች በረከት የእነርሱ ናት። በረከት ግን የሰዎችን ዝግጅት ትፈልጋለች። የሚሰሩ እጆችን፣ የሚታረቁ ልቦችን፣ የሚታገሉ ክንዶችን፣ ላብ የሚያፈሱ ጉልበቶችን፣ የሚጨነቁ ጭንቅላቶችን፣ የሚፍጨረጨሩ እግሮችን፣ የሚፈለፍሉ ጣቶችን፣ የሚማትሩ ዓይኖችን፣ የሚያዳምጡ ጆሮዎችን ይፈልጋል። ወጥተንና ወርደን መሬቱን ካላዘጋጀነው ዝናቡ ምን ይጠቅማል? መስኖ ጠልፈን ካላመረትንበት፣ ግድብ ገንብተን ኤሌክትሪክ ካላመነጨንበት የውሃ ማማነታችን ትርጉሙ ምኑ ላይ ነው? ፈትነን መርምረን ማዕድኑን ካላወጣ ነው ምድሩ ምን ይሰራል? በግብርናና በኢንዱስትሪ ምርት ሀገሩን ካላጥለቀለቅ ነው 120 ሚሊዮን ሕዝብ መያዝ ምን ያተርፋል? ተወዳዳሪና ተመራጭ ምርት አምርተን ካልሸጥንበት በአፍሪካ ቀንድ መኖር ምን ይፈይዳል? አልምተንና አውጥተን ለቱሪዝም ካላዋል ነው ቅርስ፣ ታሪክ፣ ባህልና መልክዓ ምድር ከዘፈን በቀር ለምን ይጠቅማል? የፈጣሪ በረከት የሚሰሩ እጆችን ነው የምትጎበኛቸው። በዜሮ ላይ ተጨምራ አታውቅም። ከሰነፎች ጋር ተገኝታ አታውቅም። ከታካቾች ጋር ውላ አታውቅም። ፈጣሪ የሰማዩንም የገጸ ምድሩንም የከርሰ ምድሩንም ሀብት አትረፍርፎልናል። በአራቱም የሀገሪቱ አቅጣጫዎች የሚፈሱ ወንዞችን እንደ መቀነት አስታጥቆናል። አራቱንም የአየር ንብረቶች አጎናጽፎናል። ከርሰ ምድሩን በማዕድናት ሞልቶታል። ገጸ ምድሩን በእጽዋትና በአትክልት አይነት አሸብርቆታል። እንግዲህ የቀረ ነገር ቢኖር የእኛ ተግባቦትና ተስማምቶ መኖር ነው። ከትናንት ይልቅ ነገን፣ ካለፈው ይልቅ ዛሬን ተስፋ አድርጎ መነሳት ነው። የፈጣሪ በረከት እንዳንጠቀም የሚጋረጡብንን ፈተናዎች ለማሸነፍ ቆርጠን መነሳት አለብን። ፈተናዎቻችን የሚሸነፉት አቅማችንን አውቀን ራሳችንን መግዛት በቻልንበት ልክ ነው። ለዚህም ጾሙ ያጎናጸፈንን አቅምና ልምድ ልንጠቀምበት እንችላለን። ከፀሐይ መውጣት እስከ ፀሐይ መግባት መጾም ራስን የመግዛት ውጤት ነው። የሚያጓጉና የሚያባብሉ ነገሮችን ለዓላማ ሲሉ እምቢ ማለት ውጤት፣ ስሜትን የማሸነፍ ውጤት፣ ነገሮች ወደሚወስዱን ሳይሆን እኛ ልንሄድበት ወደምንፈልገው መንገድ ለመጓዝ የመወሰን አቅም ነው። ይህንን አቅም ወደ ብልጽግና ለምናደርገው ሽግግር ትልቅ ግብዓት አድርገን ልንጠቀመው እንችላለን። እኛ ሀገር አለን። ሀገራችን ሰው እንዲኖራት እናድርግ። ኃላፊነት በማይወስዱ የት እንዳሉ በማይታወቁ እንጀራ ሲጋገር በማይኖሩ እንጀራ ሲበላ ግን ሌላውን ሁሉ ገፍተው እጃቸውን በሚዘረጉ ከጤናችን ሳይሆን ከቁስላችን በሚያተርፉ ከወዳጅ ይልቅ ጠላት ለመፍጠር በተሰለፉ ኃይሎች አንመራም። የእነርሱ ዓላማቸው ሰላምን፣ እዝነትንና በረከትን ከሀገራችን ማጥፋት ነውና ሀገራችንን የሚያጸኗት ሰላም፣ እዝነትና በረከት ናቸው። ሰላም ሕልውናዋን ያጸነዋል። እዝነት ሕዝቦቿ ተከባብረው ተፈቃቅደው ተስማምተውና ተቻችለው እንዲኖሩ ያደርጋሉ። ለሰላም ለእዝነትና ለበረከት ብቻ እጆቻችንን እንድንዘረጋና ልቦቻችንን እንድንከፍት አደራ እያልኩ በድጋሚ መልካም የኢድ አልፈጥር በዓል እንዲሆን እመኛለሁ። ኢድ ሙባረክ። ኢትዮጵያም በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።